ክብር በገንዘብ አይገዛም ወይም በልመና አይመጣም። ብዙ ጊዜ ሰዎች እንዳያከብሩን የምናደርጋቸው እኛው ራሳችን በሚፈጽማቸው ትናንሽ ስህተቶች ነው። ዛሬ በዚህ ቪዲዮ ሰዎች ለእናንተ ያላቸውን ግምት ዝቅ የሚያደርጉ 5 መጥፎ ልማዶችን ከነመፍትሄያቸው እናያለን። እነዚህን ማድረግ ካቆሙ ዓለም እናንተን የሚያይበት መንገድ ወዲያውኑ ይቀየራል። ቪዲዮውን ላይክ በማድረግ እንጀምር። አንደኛ፣ ሁልጊዜ እሺ ማለት። ሰዎችን ላለማስቀየም ብለው ሁልጊዜ እሺ የሚሉ ከሆነ ሰዎች የእናንተን ጊዜና ፍላጎት ማክበር ያቆማሉ። ምክንያቱም ደግሞ ሁሌም ሲፈልጉ የሚያገኟችሁ ተራ ሰው አድርገው ስለሚያዩአችሁ ነው። ስለዚህ አይሆንም ማለት መልመድ አለባችሁ። አይሆንም ማለት አለመቻል በማህበረሰቡ ዘንድ የድክመት ምልክት ተደርጎ ይወሰዳል። መፍትሄውም የራሳችሁ መርህ ይኑራችሁ። የማትፈልጉትን ነገር አይ ለማለት አትፍሩ። ሰዎች የሚያከብሩት የራሱ አቋም ያለውን ሰው እንጂ የሁሉንም ሰው ፍላጎት ለማርካት የሚሮጠውን አይደለም። ሁለተኛ፣ ስለ ራስዎ ዝቅ አድርገው ማውራት። አንዳንዴ ትህትና መስሎን ስለ ራሳችን ድክመት ወይም ውድቀት እኔ እኮ ምንም አላውቅም፣ እድለኛ አይደለሁም፣ ደካማ ነኝ የሚሉ ንግግሮች በሰው ፊት እናወራለን። ሰዎች በእናንተ ላይ ያላቸውን እምነት እንዲያጡ ያደርጋሉ። መፍትሄውም ራስዎ በጥሩ ቃላት ይናገሩ። እናንተ ራሳችሁን ካላከበራችሁት ሌላው ሰው እናንተን እንዲያከብሮት መጠበቅ ሞኝነት ነው። ሶስተኛ፣ ከመጠን በላይ ማውራትና ሚስጥር አለመጠበቅ። ሁሉንም ነገር ለሁሉም ሰው የሚያወራ ሰው ክብሩ ይቀንሳል። በተለይ የሌሎችን ሰው ሚስጥር ወይም ስም የማጠፋ ሰው በሰዎች ዘንድ ተአማኒነቱን ወዲያውኑ ያጣል። መፍትሄውም ንግግሮ የተመጠነ ይሁን። ብዙ ከማውራት ይልቅ ብዙ ማዳመጥን ይልመዱ። ሰዎች በጥንቃቄ የሚያወራን ሰው በከፍተኛ ትኩረት ያዳምጣሉ፣ ያከብራሉ። አራተኛ፣ ቅሬታ ማብዛት። ሁልጊዜ በሰዎች ፊት ስለ ኑሮ፣ ስለ ስራ ወይም ስለ ሰው የሚያማራር ሰው ሰዎችን ያሰለቻል። አማራሪ ሰው ችግር ፈቺ ሳይሆን የችግር አካል ተደርጎ ነው የሚታየው። መፍትሄውም ከማማረር ይልቅ ለውጥ ላይ ትኩረት ያደርጉ። በአስቸጋሪ ሁኔታዎች ውስጥ እንኳን ጥንካሬ የሚያሳይ ሰው የሁሉንም ክብርና አድናቆት ያተርፋልና። አምስተኛ፣ ጊዜን አለማክበር። ለቀጠሮ ማርፈድ ወይም የሰጡትን ቃል አለመጠበቅ ለራስዎም ሆነ ለእናንተ ክብር የለኝም እንደማለት ተደርጋችሁ እንድትቆጠሩ ያደርጋችኋል። መፍትሄውም የገቡትን ቃል ይጠብቁ። በተቀጠራችሁበት ሰዓት ጊዜ ተገኙ። ጊዜውን የሚያከብር ሰው በሰዎች ዘንድ በባህሪው የታነጸና የሚከበር ሰው እንደሆናችሁ ያሳያልና። ክብር የሚጀምረው ከውስጥ ነው። ራስዎን ማክበር ሲጀምሩና እነዚህን ልምዶች ሲተዉ ሰዎች ያለምንም ጥረት እንዲያከብሩት ማድረግ ትችላላችሁ። ከእነዚህ 5 ነጥቦች ውስጥ የእናንተን ክብር የሚቀንስባችሁ የትኛው ይመስላችኋል? ኮሜንት ላይ አጋሩን። ይህ ምጡቅ ነው። ለተሻለ ህይወት፣ ለተሻለ ስብዕና፣ ጠንካራ የሆነ ማንነትን በየቀኑ 1% ለማሻሻል ከፈለጉ ላይክ እና ሰብስክራይብ ማድረግዎን እንዳይረሱ። በቀጣይ ቪዲዮ እስክንገናኝ በምጡቅ ተነሳሽነትና በታላቅ ክብር ቆዩ። መልካም ቀን።